ማርቆስ ወንጌል ምዕራፍ 10 ከቁጥር 47 ጀምሮ ሲናገር እግዚአብሔር ቃል እንደዚህ ይላል። ለእግዚአብሔር ቃል ክብር ይሁን ዘንድ ተነስተን በእግሮቻችን ቆመን እግዚአብሔርን ቃል እናነባለን። እንደዚህ ይላል ቁጥር 46 ወደ ኢያሪኮም መጡ። ከደቀ መዛሙርቱምና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጤሜዎስ ልጅ በርጠነሜዎስ እየለመነ በመንገድ ዳር ተቀምጦ ነበር ይላል። የናዝሬቱ ኢየሱስም እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ይጮህ ጀመር። ብዙዎችም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆመና ጥሩት አለ። እውሩም አይዞ ተነሳ ይጠራሃል ብለው ጠሩት። እርሱም እየዘለለ ተነሳ፣ ልብሱን ጥሎ ወደ ኢየሱስ መጣ። ኢየሱስም መልሶ ምን አደርግልህ ዘንድ ትወዳለህ አለው። እውሩም መምህር ሆይ አይ ዘንድ አለ። ኢየሱስም ሂድ እምነትህ አድኖሃል አለው። ወዲያውም አየ፣ በመንገድም ተከተለው። አሜን። ጌታ ይባረክ። እንቀመጣለን። በዚህ ስፍራ ላይ ሁላችሁም እንደምታውቁት ኢየሱስ ክርስቶስ ከኢያሪኮ ሲወጣ በርጠነሜዎስ የሚባል ሰው እንደተገናኘው ይህንን ክፍል ብዙዎቻችን እናውቃለንና ጌታችን ኢየሱስ ክርስቶስ በእነዚህ በአራት ወንጌል መጻሕፍት ላይ ስትመለከቱ ማርቆስ ወንጌል፣ ማቴዎስ፣ ሉቃስ፣ ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ከተወለደበት ጊዜ አንስቶ የነበረውን እድገት የነበረውን ሕይወት እንደገና ወደ አገልግሎት ከመጣ በኋላ የነበረውን የሕይወት መንገድ እስከ ሞቱ ድረስ እስከ ትንሣኤው ድረስ እነዚህ ወንጌል መጻሕፍት ይናገራሉ። ማርቆስ ወንጌል በዚህ ስፍራ ላይ የሚናገረው ጌታ ኢየሱስ ልክ እንደ ልማዱ ከ30 ዓመቱ በኋላ ወደ አገልግሎት ከገባበት ሰዓት ጀምሮ ወደ እያንዳንዱ የእስራኤል መንደር እየገባ ወንጌልን ሰብኳል፣ በሽተኛን ፈውሷል፣ እንደገና የታሰሩትን ነፃ አውጥቷል። በእያንዳንዱ መንደር እየገባ በኢየሩሳሌም፣ በይሁዳ፣ በእያንዳንዱ እዛ ውስጥ ባሉ መንደሮች እየገባ የመንግስቱን ወንጌል ሰብኳል፣ የታመሙትን ፈውሷል፣ የታሰሩትን ነፃ አውጥቷል። አንድ ቀን ኢየሱስ ከኢያሪኮ ሲወጣ ኢያሪኮ መንገድም ዳር ልክ ከልጅነቱ ጀምሮ አይነ ስውር የነበረ ሰው ጠዋት ያስቀምጠዋል፣ ከዛ ጋር አንስቶ ደግሞ ማታ ወደ ቤቱ ይወስደዋል። ከልጅነቱ ጊዜ ጀምሮ አይነ ስውር የነበረ ሰው እዛ ስፍራ ላይ ተቀምጦ ነበር። ኢየሱስ ክርስቶስ ከዚህ ሰው ጋር እንደተገናኘ እዚህ ጋር መጽሐፋችን ይናገራል። ኢየሱስ ከሱ ጋር ከመገናኘቱ በፊት ግን ይህ ሰው ያንኳኳው በር አለ፣ የተጣራው ጩኸት አለ፣ ያሰማው ድምጽ አለ። ደግሞ አለው ኢየሱስ ከሱ ጋር ከመገናኘቱ በፊት ወደ ኢየሱስ የጮኸበት፣ ወደ ኢየሱስ የጸለየበት፣ ያንኳኳበት፣ ጌታን የተጣራበት ድምጽ ነበር። እሱም ቃሉን ስታነቡ ኢየሱስ እንደሆነ በሰማ ጊዜ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ በርጠነሜዎስ ጮኻል። ኢየሱስ እያለፈ እንደሆነ ሲሰማ በርጠነሜዎስ ዝም አላለም። አንደበቱን ከፍቶ እጅግ ድምጹን ከፍ አድርጎ ኢየሱስ ሆይ ማረኝ እያለ አብዝቶ ጮኻል። ዝም እንዲልም ተገስጿል። ዝም በል አትጩ ተብሏል። ነገር ግን አብዝቶ ከዛ በላይ ደግሞ ኢየሱስ ምሕረት እንዲያደርግለት ይህ ሰው ጮኻል። ክብር ለኢየሱስ ይሁንለት። ይህ ሰው ኢየሱስ ክርስቶስ ማረኝ ብሎ ሲጮህ ጌታ ኢየሱስ አምላክ እንደሆነ ጌታ እንደሆነ በርቶለት ነው። አይኖቹ ውር ናቸው፣ የውስጥ አይኖቹ ግን ተከፍተዋል። ማረኝ የሚለው ሰው አምላክን ብቻ ነው። ምሕረት ምድር ላይ አታገኙትም። ምሕረት ስጋ ለባሽ ጋር አታገኙትም። ለዚህ ነው መጽሐፍ ምሕረት ለወደደም ለሮጠም አይደለም ከሚምር ከእግዚአብሔር ዘንድ ነው ይላል። ይቅርታን ከሰው ታገኛላችሁ፣ ምሕረትን ግን የምታገኙት ከእግዚአብሔር ዘንድ ነው። ምሕረት ከይቅርታ እጅግ የላቀ ነው። ምሕረት ከሰው ልጅ አይገኝም። ምሕረት ከማን ነው የሚገኘው? ከእግዚአብሔር ዘንድ ነው። እስቲ በእግዚአብሔር ተምሬያለሁ የሚል ሰው እጁን ከፍ አድርጎ ያሳይ። ሃሌሉያ። ባይ ዘ ዌይ የእግዚአብሔር ምሕረት ለኃጢአተኛ ሰው፣ ለደካማ ሰው፣ በተለያየ አይነት ወጥመዱ ስለተያዘ ሰው ብቻ አይደለም። የእግዚአብሔር ምሕረት ብርቱ ለተባለም ሰው ያስፈልጋል። ለሰው ልጅ ሁሉ ያስፈልጋል የእግዚአብሔር ምሕረት። የእግዚአብሔር ምሕረት ያልበዛበት ህይወት ሞት አፋፍ ላይ እየተራመደ ያለ ህይወት ነው። ድንገት ተሰናክሎ ወድቆ ድንገት ተሰናክሎ የሚጠፋ አይነት ህይወት ነው። ምሕረት የሌለበት ምሕረት ያልበዛበት ህይወት። የዳዊት ልጅ ኢየሱስ ሆይ ማረኝ ብሎ ሲጮህ
ኢየሱስ አምላክ እንደሆነ ኢየሱስ ጌታ እንደሆነ በርቶለት ነው ይህ ሰው እንደዛ ይጮኸው። በዚህ ጸሎት ውስጥ ብዙ ነገር ታያላችሁ። የተሰበረ ልብ ታያላችሁ። በንስሐ የአምላኩን ፊት ወደሱ እንዲያዘነብል የተጣራበትን ጩኸትም በዚህ ጩኸት ውስጥ ተመለከታላችሁ። የሚገርመው ነገር ጌታችን ዝም ብሎ አላለፈውም። አብዝቶ በጮኸ ሰዓት ኢየሱስ ቆመ ይላል። አብዝቶ በጮኸ ሰዓት ምን አለ ይላል? ኢየሱስ ቆመ። ወገኖች በዚህ አሁን ባለንበት ዘመን ላይ በዚህ ባለንበት ሲዝን ላይ ወደ እግዚአብሔር የሚጮህ ሰው ወደ እግዚአብሔር የሚጣራ ሰው ሁሉ ጊዜ እግዚአብሔርን ሐሳብ በሕይወቱ ላይ የተቀበለ ከእግዚአብሔር ዘንድ በረከትን እየተቀበለ የሚሮጥ ሰው ነው የሚሆነው። ወደ እግዚአብሔር የሚጮህ እግዚአብሔርን የሚጣራ ሰው ሲል አንድ ሰው ነካ አድርጉትና ወደ እግዚአብሔር ጮህ በሉት። ወደ ማንጩ ኤርምያስ 33 ላይ ሲናገር ወደኔ ጩህ ይላል እኔም መልስልሃለሁ አንተም ማታቀውን ታላቅና ኃይለኛ ነገር ምን እልሃለሁ አሳያለሁ አለ። ወደ ማንጩ ወደ እግዚአብሔር ጩህ። ይህ ሰው ይህ ችግረኛ ወደ አምላኩ ጮኸ፣ ወደ ኢየሱስ ጮኸ። በርቶለት የዳዊት ልጅ ኢየሱስ ሆይ ማረኝ አለ። የዳዊት ልጅ ሲለው ጌታ ነህ መሲህ ነህ እያለው ነው። ማረኝ ብሎ ሲጮህ ኢየሱስ ቆመለት። ይህን ሰው ጥሩት አለ። ቀድሞ እየገሰጹት ነበር። ዝም በል አንተ ሰው፣ ዝም በል አርፈ ገንዘብን ሰብስብ፣ ዝም በል ብለው ገስጸውታል። ልክ ግን ጌታ ይጠራሃል ሲባል ኢየሱስ ሰው ሲነሳ ደግፈው ሊወስዱ ሲሉ እሱ ልብሱን ሁሉ ትቶ ወደ ኢየሱስ እየሮጠ መጣ። አይኑ አያይም። እንግዲህ ያስቡት። ኢየሱስ ጋር መጥቶ ኢየሱስ እንደዚህ ያለው ይህ ደግ የሆነ ቸር የሆነ ጌታ ምን አደርግልህ ዘንድ ትወዳለህ አለው። ምን እንዳደርግልህ ትወዳለህ? የምሕረትን በር አንኳኩተሃል። ምሕረት ሁሉን ማድረግ ይችላል። ምን አደርግልህ ዘንድ ትወዳለህ አለው። ይህ ሰው ምን አለ? አይ ዘንድ ብሎ ተናገረ። እነዚህ አይኖቹ ከልጅነቱ ጊዜ ጀምሮ አይተው አያውቁም። ብርሃንን አያውቁም። ከተማን አያውቁም። የአባትና የእናቱን መልክ አያውቅም። የቤተሰቦቹን መልክ አያውቅም። በድምጽ በጠረን ነው የሚያውቀው። ምን አደርግልህ ዘንድ ትወዳለህ ሲለው አይ ዘንድ አለ። ምሕረትን ጠይቋልና ከአምላኩ ዘንድ ያለው ኢየሱስ ወዲያው አይኖቹ ምን አለ ይላል? ተከፈተ። አንድ ሰው ጮሆ አሜን ይበል። ዛሬ ለእናንተ አንድ መልእክት አለኝ። የእግዚአብሔር ምሕረት ወደ ህይወቱ ሁሉ ጊዜ የሚጣራ ሰው አዲስን ነገር ያያል። ይህ የእግዚአብሔር ምሕረት ማለዳ ማለዳ አዲስ ስለሆነ በሰው ህይወት ላይ እግዚአብሔር ምሕረት በበዛ መጠን ሰው የእግዚአብሔር ምሕረት በህይወቱ ላይ በጠራ መጠን በዘመናት መሃል አዲስን ነገር ያያል። ምናገረው ነገር በጣም ሲምፕል ነው፣ ነገር ግን በህይወታችሁ ዘመን ሁሉ ቁልፍ የሆነ ነገር ነው። ዳዊት እንደዚህ ያለ አንድ ስፍራ ላይ እግሮቼ ተሰናክሉ ወደኩኝ ባልኩኝ ጊዜ አቤቱ ምሕረት ረዳኝ አለ። መዝሙር 31 ላይ ሲናገር ደግሞ በተከበበ ከተማ የሚያስደንቀውን ምሕረት ለኔ የገለጠ እግዚአብሔር ይመስገናል። ከዛ በፊት ግን ወደ አምላኩ ጮሃል። በተከበበ ከተማ ሲል ዳዊት በዙሪያው ጠላት ከቦታል። በሁሉ አቅጣጫ ጠላት ሊያጠፋው ተነስቶበታል። በቀኝ በግራ በፊት ከኋላ ጠላቶቹ እጅግ ከበውታል። በዛ ከበባ ውስጥ እግዚአብሔር ሊያድነው ሲፈልግ የሚያስደንቀውን ምሕረት ገለጠለት። ያ የሚያስደንቀው ምሕረት ከከበባ ሁሉ አወጣው። ዳዊትን ከበላተኛው አፍ አስመለጠው። ዛሬም በተለያየ አይነት ክፉ ከበባ ውስጥ ያላችሁ የእግዚአብሔር ምሕረት ይድረስላችሁ። የእግዚአብሔር ምሕረት ይድረስላችሁ። የእግዚአብሔር ምሕረት ይድረስላችሁ። አዎ እግዚአብሔር ምሕረቱን ለሚጠራ ሰው ምሕረቱን ለሚጠይቅ ሰው ዝም ብሎ አያልፍም። በዚህ ዘመን ፍጻሜ እንደውም እጅግ ልንጸልይ የሚገባው በህይወታችን በዘመናችን ላይ ምሕረትን እየጠራን ነው። ለምን? የእግዚአብሔር ምሕረት ያስቀጥላል። የእግዚአብሔር ምሕረት አዲስን ነገር ያሳያል። የእግዚአብሔር ምሕረት ከከበባ ያወጣል። እስቲ ምሕረት የተደረገላችሁ እጃችሁን ከፍ አድርጉ። ትላንት ምሕረት እንደተደረገላችሁ ዛሬም ከዛሬ ቀን አሳልፎ ወደሚቀጥለው ቀን የሚያሻግራችሁ የእግዚአብሔር ምሕረት ነው። የእግዚአብሔር ምሕረት ነው። እስቲ ከኔ ጋር ጸልዩ። እጃችሁን ከፍ እንዳደረጋችሁ ጌታ ሆይ በሉና አውጁ። ተናገሩ እስቲ። በዘመኔ ሁሉ ምሕረት አይለይ። ምሕረት ከህይወት ይሻላል። ምሕረቱ ከምን ይሻላል? ምሕረቱ ከምን ይሻላል?
ሃሌሉያ ዛሬ እግዚአብሔር ምሕረት ያግኛችሁ በኢየሱስ ስም ያግኛችሁ በኢየሱስ ስም ያግኛችሁ በኢየሱስ ስም ያግኛችሁ በኢየሱስ ስም የዳዊት ቤት እየበረታ የሳኦል ቤት እየደከመ ሄደ ይላል ዳዊት ንጉስ አይደለም በሰዓቱ ንጉስ የነበረው ሳኦል ነው ሳኦል ንጉስ ሆኖ ይያለ ብዙ ህዝብ አብሮት ቆሞ ይያለ ከተማን እየገዛ ይያለ ቤቱ እየደከመ ሄድ ነበር አንድ ብላቴና ግን ጫካ ውስጥ እየኖረ ያለ የበግረኛ የነበረ ሰው የሱ ቤት እየበረታ ይሄድ ነበር ስታዩት ሎጂኩ ራሱ ላይምሮ ልትቀበሉት ማትችሉት ነው አንድ ንጉስ እዚህ ጋር ቤቱ እየደከመ ሲሄድ ያንድ ብላቴና ቤት ደግሞ እየበረታ ሄደ ለምን መሰላችሁ በመንፈስ ዓለም የሳኦል ቤት ምረት ርቆታል የዳዊት ቤት ጋር ግን የቆመ እግዚአብሔር ምረት ነበር እለት እለትም ያበረታው እግዚአብሔር ምረት ነበር ዳዊትም እግሮቹ በጌታ ፊት ይንበረከኩ ስለነበር ምረትን ይጠራ ስለነበር ባሪያህን በምረት አስቢል ስለነበር የዳዊት ቤት እየበረታ ይሄድ ነበር በዚህ ዘመን ፍጻሜ ላይ የእግዚአብሔር ምረት እየጠራ በልጆቹ ላይ በቤቱ ላይ በትዳሩ ላይ የሚጸልይ ሰው እጅግ ብልህ ሰው ልጆቻችሁን አሁን ጥሩ ትምህርት ቤት ያስተማራችሁ ጥሩ ምግብ እየቋጠራችሁላቸው ጥሩ ልብስ አልብሳችኋቸው እንደምትልኳቸው ሁሉ ከዛ በላይ ሁሉ ጊዜ ያቆማችኋቸው እጃችሁን ጭናችሁ የእግዚአብሔር ምረት ላያቸው ላይ እየጠራችሁ ብትልኳቸው ከምታደርጉላቸው በስጋ ከምታወጡላቸው በላይ ህይወታቸውና ዘመናቸው በምረት የተሸፈነ ይሆናል አሜን 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 ዘመናቸው ላይ ስትናገሩ ከፊታቸው ያለውን ነገር ክፉ ሁሉ ይጠርጋል ተራራን ሁሉ ሜዳ ያደርግላቸዋል ምረት በህይወታቸው ላይ የቀደመ መንገዳቸውን ያድሳል እስቲ እጅ ይነሳና የእግዚአብሔር ምረት በሉ 3 ጊዜ 1 2 የመጨረሻ ዛሬ ምን ጸልያለን የዚህ እውር አይን በምረት እንደበራ ያንዳንዶቻችሁ ድካም በእግዚአብሔር ምረት ይነሳል ህመማችሁ በእግዚአብሔር ምረት ይነሳል የተበላሸ ታሪክ በእግዚአብሔር ምረት ይነሳል የተዘጋ ምዕራፍ በእግዚአብሔር ምረት ይከፈታል የታመማችሁበት ነገር በእግዚአብሔር ምረት ፈውስ ያገኛል በእግዚአብሔር ምረት በኢየሱስ ስም